ካያ እንግዲህ ብሩኬና ትሪስት ወደ ብሩክ የእህቱ ጓደኛ እሷ ጋር እየሄዱ ነበር። በጣም የተበሳጨ ነበር፣ ተረብሾ ነበረ። ትሪስትም በቃ አንተ አትናደድ፣ ሁሉ ነገር ይስተካከላል እያለችው ነበር። እሱ ደግሞ እንዴት ነው ሊስተካከል የሚችለው እያለት ነበረ። የኔ ውድ ስትለው እንዴ የኔ ውድ ነው ያልሽው? እኔ እኮ አዎ የኔ ውድ ብያለሁ ስትለው እኔ ማንም እኮ የኔ ውድ ብሎኛ አያውቅም እያለ ነበር ብሩክ። ለምን ሁሉንም ነገር ስለረሳ ሚስቱ እንደሆነችም ረስቷል። ሰላም ውዶች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ መዳም ስላለች ድምፄን በጣም ቀንሼ ነው የማወራው። ለድምፄ በጣም ይቅርታ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ካያ ክፍል 14 ይዤ መጥቻለሁ። የሚልት አባት ብሩክ የሄደበትን ታውቂያለሽ ስላት አውቃለሁኝ አለችው። እና ለምንድነው ያልነገርሽኝ? እስካሁን ድረስ እኛ ተጨንቀን እያለ ነበረ። ትርሲትም እንግዲህ የት እንደሄደ ንገሪን እያለች ነበረ። አባቷም የት ነው የሄደው ንገሪን እያሉ እየጠየቋን ነበር። ሚልጣ ለብሩክ አንድ የፈለገች ነበረ፣ ስሟ ልዕልት የምትባል ልጅ ስትለው እንዴ ልዕልት መጣች እንዴ መታ ነበር ሲላት አዎ ታውቃታለህ ስትለው አዎ አውቃታለሁ አለ። የኔ ጠበቃ ናት እሷ፣ ግን የምትለኝ አደጋው ሳይደርስብኝ በፊት አውቃለሁ ነው የምትለኝ አላት። ልዕልት የብሩክ ጓደኛ መታ ያስቀመጠችውን ወረቀት ሰጠችው። ለማንኛውም በዚህ ደውልልኝ ብላ ሰጠችው ለብሩክ። ሚጣ እንግዲህ ምን እየሆነች ነው? ስጪ ስልክሽን ልደውልላት ሲላት አይ ጭራሽ በእኔ ስልክ ነው የምትደውልላት? አልሰጥም በራስን ስልክ ደውልላት አለችው። እሱ ደግሞ ስልክ የለውም ብሩክ። ልዕልት ጋር ደወለ ብሩክ እንዴት ነሽ ደህና ነሽ ወይ ሲላት ካልተላፍኩት በስተቀር እኔ በጣም ደህና ነኝ እንዴት ነህ እያለችው ነበረ። ደህና ነኝ ስትናፍቀኝ እኮ ናፍቆቱ ሲበዛ ወደ ቤት መጣሁ እያለች ነበረ። ኧረ እኔም ናፍቀሽኛል ሲል እንግዲህ ሚጣ በጣም አፍጥጣ እያየችው ነበረ። እሷ ልጅ ግን እያፈቀረችው ነው መሰለኝ ብሩክ። ይኸው ለምን ቤት አትመጣው ነበር ሲላት አንዳንድ ነገሮች የምሰራቸው ስለነበሩ ነው ሲል ለምን ዛሬ ራት አልገብዝም እያለችው ነበር። ልዕልት ችግር የለም ዛሬ ማታ ከተመቸህ ያለችው ችግር የለም እመጣለሁኝ አለ። ራት ጋበዘችው። እሺ እንደዛ ከሆነ ከተመቸህ ባለፈው መቅሰስ ይበላንበት አለ አይደለ እዛ እንዴት መጣ አለችው። እሺ ስመጣ ጮምቤን ይዤው ልምጣ ስትለው ሲላት አይ ብቻህና እሱን ይዘህ እንዳመጣ አለችው ልዕልት። ብሩክ እንግዲህ አመሰግናለሁ ብሎ ለሚጣ ስልኩን መለሰላት። እንዴ ለማንኛውም ልሄድ ነው ራሴን ላዘጋጅ ሲላት እንዴ የት ነው የምትሄደው ስትለው አልሰማሽም እንዴ ሳወራ ራስ እኮ ጋብዛኛለች አላት። እሷም ስታኝ ነው እንደምትሄደው አላለችም? አዎ አንቺ ትቼሽ ነው የምሄደው። ለምን አንቺ ህፃን ልጅ አይደለሽም ማለቴ አዝዬሽ አልሄድም አይደል አላት ብሩክ። ትሪስት ሚጣን አንቺ ነሽ ጥፋተኛ እያለቻት ነበር። እንዴ ስትላት ዝም ማለት ነበረብሽ እንዴ? አንቺ ነሽ ጥፋተኛ፣ እዚህ ስትመጣ ዝም ማለት አልነበረብሽም። እንዴት? ቆይ እኔ ምን ላድርግ? ምን ማድረግ ነበረብኝ? ማጋጨት ነበረብሽ እያለቻት ነበረ ትሪስት። አባታቸው ቁጭ ብሎ ነበረ። አረ ሴቶች ተረጋጉ፣ ምን ሆናችሁ ነው? እና ብትሆንስ ለስራ ልታወራው ፈልጋስ ቢሆን ድንገት አይ ጋሼ የዋህ እኮ ነዎት። ስለዚህ ሰዓት በዚህ ሰዓት ምን አይነት ስራ ነው እያሉ ነበረ ሴቶቹ። ለምን እራት ነው የጋበዘችው። ሚጣም እንግዲህ ምንም ስለ ስራ የሚያወሩት ነገር የለም ሲጀመር የልጅቱ አኳኋን ምንም አላማረኝም እያለች ነበረ። ሚጣም እንዴት ሲያደርጋት እንደነበር እኔ ነኝ የማውቀው ያለች። ትሪስትም ሲጀመር እንዴት እንደምታስጠላ እሷ ምን አጠፋች? ለነገሩ ታዩ እሱ ነው ፊት የሰጣት ልክ ነሽ እያለች ነበረ ትሪስትም እንግዲህ ለሚጣ እኔ ምልሽ አለቻት። ልጅቷን ስታያት እንዴት ናት? ቆንጆ ናት እያለ እየጠየቀቻት ነበር። ሚጣም እንግዲህ መልኳ እንኳ ቆንጆ ነገር ነች። ኧረ እባክሽ አለች ትሪስት። አዎ ቆንጆ ናት አለቻት። ለብሩ ስትል ነው የቀረበችው። ቆይ ግን ይህንን ምን እያደረጉ ይሆን? ወንድ ልጅ እንደሆነ ጅል ነው። ቆንጆ ሴት ሳይ መጋደም ነው ስራው እያለች ነበር ትሪስት። ሚጣ ናት እንደዛ መተረው። እንግዲህ ርብቃ ሚጣ እየዛተች ነው። ሳሪ ይምጣማ ዛሬ አልለቀውም እያለች በእጄ ቢያቅተኝ በጥርሲም ነው በቃ አልለቀውም እያለች እየዛተች ነው። በጣም አበዛው እያለች እንግዲህ ትሪስትም ቁጭ ብላ እንዴ እሱም ለራሱ በጣም አበዛው፣ እንዴት እስካሁን ድረስ ያመሻል? የልጆች አባት መሆኑን ረሳ እንዴ እያለች ነው። ትሪስትም ቁጭ ብላ ቆይ ዛሬ ይምጣትማ
ሲመጣ ምን ልለው ነው? ለምን አመሽህ ብለው ምን አገባሽ ነው የሚለኝ። ወይ ጣጣ አሁን እሺ ምን እያደረገ ይሆን እያለች እያሰበች ነው። በነገርሽ በጣም ነው ያማረብክ እባክሽ። እንግዲህ ብሩክን በነገራችን ላይ በጣም ነው ያማረብህ እያለችው ነበረ ልዕልት። ኧረ እባክሽ ከዓይን ያውጣ ብያለሁ አመሰግናለሁ አለ ብሩክ። አንቺን በጣም ቆንጆ ቆንጆ ሆነሻል እያለት ነበረ። ብሩክም ዛሬ በነገራችን ላይ ዛሬ ስምሽን መስለሽ ነው የመጣሽው። እንዴት ማለት አለችው ልዕልት። እንዴ ምን እንዴት አለው? ልክ እንደ ስምሽ ልዕልት ነው የመሰልሽው። ይህን ያህል አምሮብኛል ማለት ነው አለች ልዕልት። በጣም ቆንጆ ሴት ሆነሻል፣ ልክ እንደ ስምሽ ልዕልት። ኧረ ተው ይህን ያህል እንኳ አታካብደው እያለች ነበረ። አልገባሽም ማለት ነው እስካሁን ድረስ ስንት ወንድ እንደገላመጠኝ ሲላት፣ እንዴ ለምንድን ነው የሚገላመጡ ስትለው፣ ቆንጆ ስለሆንሽ ነዋ። የሚገርምሽ ነገር ቡጢም እየጨበጠ ሰው አለ እያለ እንግዲህ ብሩክ እያወራ ነበረ ከልዕልት ጋር። ያው ከአንቺ ጋር ስለሆንኩ ነው ባይገርምሽ ቡጢ ራሱ እየጨበጠ አይቻለሁኝ። ተው በእናትህ እኔ በጣም እያስፈራከኝ ነው አለችው። እውነቴን እኮ ነው ባይገርምሽ በወንዶችም ድረስ እኮ መፍረድ አይቻልም። ወንዶችን የሚጋደሉበት ነው ያለሽ አላት። ኧረ ተማ ብሩክም ባለፈው እኮ ግን ጎዳና የወጣሽበትን ምክንያት አልነገርሽኝም እያላት ነበር። እሱ እዚህ የሚወራ ወሬ አይደለም አለችው ልዕልት። እሺ ብትነግሪኝ ደስ ይለኛል፣ ማለት ያው ከፈለግሽ ነው፣ ካልፈለግሽ ግን ተዩ እያለ ነበረ ብሩክ። እኮ እነግርሃለሁ የትኛውን ልጀምርልህ? አንቺ ደስ ካለሽ ጀመሪ። እሺ ከእናቴ ለመጀመርልህ አለችው። እንግዲህ ሚስት ልጅ መውለድ ትዳር አትፈልግም እያለችው ነበረ ልዕልት። እንግዲህ ብሩክም ስልክ እየደወሉ ነው። እስካሁን ድረስ ብሩክ አልተመለሰም። ቁጭ ብለው እንግዲህ ሚጣ እየደወለች ነበረ። በአንድ ፊቱ ቁርጣችንን አውቀን መተኛትም ካለብን እንተኛ እያሉ እየጠበቁት ነው። እና እንግዲህ ትሪስትም አውቃ ዘግታው ነው እያለች ነበረ። አሁንም ቁጭ ብሎ እየጠጡ እየሳቁ እያወሩ ነው ብሩክና ልዕልት። እነሱ ደግሞ ቤት ቁጭ ብለው እየተጨናነቁ ነው። እንግዲህ ስልክ ደውሎ ብሩክ እኔ አልመጣም፣ የደወልኩት ቤት እንደማልመጣ ልነግራችሁ ነው አለ። ምንድን ነው ያልከው? አልመጣም ነው ያልከው ምናምን እያለች ተናደደችበት። እንግዲህ ስልክ እያወሩ ከሚጣ ጋር አሁኑ ሪያድ ዘህና ወደ ቤት እንዴት ነው የምትተኛው ከእሷ ቤት ምናምን እያለችው ነበረ። በቃ ባይደናው ለጋሽም ንገሩ ዛሬ አልመጣም ብሎ ዘጋባት ስልኩን። ትርስትም ቁማ ማለት ከእሷ ጋር ነው የሚያድረው አይመጣም አለች። አዎ አይመጣም ከእሷ ጋር ነው የሚያድረው አለች ሚጣ። ግልጹን ነገረቻት። እንግዲህ ሚጣና ትርስት ቁጭ ብለው እስካሁን ድረስ ውጭ ከሌላ ሴት ጋር ማደሩን በጭራሽ ማመን አልቻልኩም እያለች ነበረ። እኔ ለራሱ በጣም ገርሞኛል። እኔ ሲመስለኝ እኮ ሳቀው እንደዛ አይነት ሰው አልነበረም ስትል ሚጣ። ያው ሰው እኮ ይቀየራል አይደለ ስትላት፣ ግን እኮ እሱ ሳይሆን ያቺ እስስት ናት አሳስታ እንዲያድር ያደረገችው እያለ ነበር ሚጣ። እሱ ባይፈልግ እሷ አታስገድደውም አለች ትርስት። እንግዲህ ትርስት ሚጣን እኔ የምልሽ አንቺ ምንድን ነው እንደዚህ ያናደደች ስትላት፣ ማለት ምን ማለት ነው ስትል፣ እኔ ያለው ሚስቱ አንቺ ምንድን ነው እንደዚህ ያናደደች እያለቻት ነበረ። የምጣዱ ያለ ከየእንቅቡ ተንጣጣ አሉ አለቻት። እኔ ዋናይቱ ያለው የአንቺ እንደዚህ መሆን ምንድን ነው ያለች ነው ትረስ። ቆይ አንቺ ራሱ ምኑ ስለሆንሽ ነው እንደዚህ የምትሆኘው አለቻት ሚጣ። እኔማ ሚስቱ ስለሆንኩ አለች። ማለቴ እኔ የድሮ ሚስቱ ስለሆንኩ ነው ስትላት፣ እኔ ደግሞ እህቱ ስለሆንኩ አለች ሚጣ። አንቺ ልትናደጂ አይገባም፣ ሌላ ባል አግብተሻል አለቻት ትርስትን። ወይንስ ቀናሽ እንደዚህ በማድረጉ አለች። ደግሞ እኔ ብቀና ባልቀና አንቺ ምን አገባሽ አለቻት ትርስት ሚጣን። እኔ ምንም አያገባኝም፣ ግን ሁኔታሽ የቅናት ነው እንደዛ ነው የሚያሳየው አለች። እኔ የድሮ ባሌ ስለሆነ ቀናሁ ይባል፣ አንቺ ግን እንደዚህ እንግብግብ ያደረገሽ ምንድን ነው አለቻት ሚጣን። ወንድምሽ አይደለ አላገባሽው ወይንስ ልታገቢው ትፈልጊያለሽ አለች ትርስት ሚጣን። አንቺ ምን ሆነሽ ነው? ወንድሜ ነው ማገባው አለቻት። እና ካላገባሽው ምንድን ነው እንደዚህ ያናደደሽ አለቻት ትሪስት። ሚጣ ምን ማለት እሱ ብዬ ነው በሽታ ላይ እንዳይወድቅ አስቤ ነው አለች። እንደዛ ነው አለቻት። ለምን ሚጣ ፍቅር ይዘዋታል ማለት ነው እንጂ የእውነት እንደዚህ አትሆንም ነበረ። ግን
ወንድሟ በወንድም አይን ብታየው እንደዛ አትናደድም ነበረ። ፍቅር ጀምሯት ነው እንጂ ከብሩክ ጋር። እንደዛም ከሆነ ጥሩ ነው፣ እኔ ግን አይመስለኝም አለቻት ትሪስት። ለምን በቃ ሁኔታዋ ሁሉ የሚጣ ሁኔታ ስለሚናገር ማለት ነው። በጣም ነው የምትናደደው። ከማንም ሰው ጋር እንደሆነ አትፈልግም። እነዚህ ሰዎች ጤነኛ አይደሉም። አሁን ይጣላሉ፣ አሁን ደግሞ ይነጋገራሉ። ዛሬ አንለቀውም፣ መልሰው ይተባበሩበታል። ሁለቱም በአንድ ላይ የት አባክ ነው ያደርከው ብለው እንግዲህ በአንድ ላይ ተናገሩት። ደህና አደራችሁ ብሎ ሲመጣ እነሱ በስድብ ተቀበሉት። ነግራችሁ የለ እንደ ልዕልት ጋ ነዋ ያደርኩት አላቸው። እንዴ ምን ሆናችሁ ነው እናንተ ሴቶች ያማችኋል እንዳለ እንደ ግራ ገባው። እኛን አይደለም የመናገር ቀና ብለ ለራሱ የማየት እንትን የለም እያለች ነበረ ሜጣ ብሩክ። ትሪስትም ጭራሽ ከሴት ጋር ድረህ አይንህን በጨው አጥበህ እኛ ጋር መምጣት የለብህም አለች። እሺ እንደዛ ነው ነገሩ። ስሙ አሁን ተረጋጉና ምን እንደተፈጠረ ሁሉንም ነገር እነግራቸዋለሁ አለ ብሩክ። ጭራሽ ነውርህንም ልትነግረን ያምራል እያሉ እንግዲህ ሁለቱም እየተቀባበሉ ምንም ሊያስወሩት አልቻሉም ብሩክን። ሜጣም እኔማ ይሄንን ነገር ከምሰማ በሞት ይሻለኛል አለች። እሷ ጋር ስላደረ የእሷ ጋር የሆነውን ሁኔታ መስማት አልፈልግም ነው። እውነት ነው፣ ሞት ይሻላል። ልጆች እያሉ እንደዚህ መሆን አልነበረብም አለች ትሪስት። ቆይ ለምንድን ነው የማትስሙኝ? ከልዕልት ጋር ምንም የተፈጠረ ነገር የለም አለ ብሩክ። ማለት አብራቸው አደራችሁ ምንም አልተፈጠረም ማለት ነው አለች። ብሩክ እጇን ይዞ ማለላት። ምንም የተፈጠረ ነገር የለም አላት ለትሪስት። እሺ ለምን አመሸ ስትለው በሰዓቱ በጣም ስለመሸና እሷንም ብቻዋን ጥያት እንዳልመጣት ስላስብኩ ነው አለ ብሩክ። ብሩክ ወደ ጋሽ ጋር ሄዶ ሴቶቹ ምነው እንዳንተ በሆኑ፣ ሴቶቹ እኮ ሊበሉም ደረሱ እያለ እየነገረው ነበረ። ብሩክ ወደ ሜጣ ጋር ሄዶ አንቺ ግን በጣም ነው ያናደርሽኝ፣ በጣም ነው የተናገርሽኝ አላት። እንዴ ጭራሽ ልትናደድም ያምርሃል እንዴ? ምንም አልተናገርኩም እንደ ስራ ከሆነ እያለችው ነበር። አንቺ እኔ እኮ ታላቅሽ ነኝ ሲላት፣ እኔም እኮ ለዚህ ብዬ ነው የተውኩት፣ ታናሽማ ብትሆን አለቀም ነበር እያለች ነበር ሜጣ። እንግዲህ ትሪስት ምን እያደረገች እንደሆነ ወደ ወዲህ እያለች አባቷ እያት፣ አንቺ ምን እያደረግሽ ነው እዚህ? እባክሽ እዚህ ቤት ውስጥ ምንም እንትን አየር እየወሰድኩ ነው አለች። እንዴ ብርድ ነው አይደል እንዴ? ምንድን ነው አሁን አየር የምትወስጂው? እዚህ ቤት ውስጥ ምንም ነገር እንዳታደርጊ እባክሽ እያላት ነበር።